የአዲስ አበባ የኪራይ ቤቶች ውል ላይ ጭማሪ ተደርጓል 11.5% ይሄው በዚህ ዓመት ላይ ጭማሪ ተደርጓል ባለፉት 2 ዓመታት ኮንትራክት ውስጥ ገብተው ሲኖሩ የነበሩ ሊቀጥሉ ካሰቡ 11.5% ድጋሚ ተጨማሪ አድርገው ከፍለው 2019ን እንዲኖሩ ይሆናል የሚል አቅጣጫ ነው የሰጠው ይሄን እንግዲህ አብረን ብንመለከተው ደስ ይለኛል በነገራችን ላይ 11.5% የሚለው ላይ ፎከስ ማድረግ ሳይሆን አንድ መሰረታዊ ነገር በጣም ውሉ እና ተጠና የተባለው ጥናት ላይ አንድ ደካማ ብለን የምናስባቸው ነገሮች ብንነቅሳቸው እጅግ የተሻለ ነው የሚሆነው አንደኛው ከዚህ በፊት እናንተ አምናችሁ በሰጣችሁኝ የውል መረጃ ላይ ተመስርቼ ነው 11.5% የጨመርኩት የሚል ነው ከተማ ላይም ይሁን ከዚህ በፊት ስትኖሩበት የነበረው የምታከራዩበትና ወደ አራፍሳም ቢሆን ስትኖሩ የምታከራዩበት ዋጋ ተመሳሳይ አይደለም በዛ ምክንያት አሁን ባለፈው በሰጣችሁኝ መሰረት ስሌት አርጌ ዋጋ ጭማሪ ሆኗል 11.5 ሁሉም ተመሳሳይ ነው ጭማሪ እንዲያረግ ይሄንን አቅጣጫ ሰጥቻለሁ መልካም ይሄን ነገር ደግሞ በሌላ አቅጣጫ ስንመለከተው አዲስ ቤት ሰርተው ሊያከራዩ የሚመጡ ሰዎች የቤትን ዋጋ የሚወስኑት እነሱ ናቸው እንደማለት አለቃር አጠር ያለ ነገር አዲስ ቤት በመሰጠው ኮንትራት ነው የሚቀጥለው እድገትም አብሮ የሚያድገው ማለት ነው ጎረቤታችሁ አንድ አፓርትመንት የነበረ በፊት ፊኒሺንጉ ሳያልቅ ተቀምጦ የነበረ ወደ ኪራይ ቋት ውስጥ ያልገባ 2 ዓመት ስትኖሩበት እናንተ በጎን ውስጥ ለምሳሌ 50,000 ብር እየከፈላችሁ ወይም 20,000 ብር እየከፈላችሁ የምትኖሩበት ቤት የነበረ ቤት አሁን ሲጨመር 2 ዓመት ኮንትራክት ሲታደስላችሁ 11.5% ላይ ጨምራችሁ ማለትም ለምሳሌ ያ ቤት ለሂሳብ ቀለል እንዲለን 10,000 ብር የሚከራይ ነው ብለን እናስብ 10,000 ብር ሲባዛ በ0.115 አይደል የምታባዙት ይሄ ማለት ወደ 11,500 ብር ሆነ ማለት የ10,000 ብሩ ብር የ10,000 ብሩ 11.5% ሲጨምር 11,500 100,000 ከሆነ ደግሞ 111,500 ብር እንደማለት ነው ስለዚህ ያንን ጭማሪ አድርጎ እንዲቀጥል ስታረጉ በጎናችሁ በኩል ያለው ሰው ደግሞ አዲስ ሊያከራይ የመጣው እና እዚህ ጋር ያከራያችሁትን 10,000 ብር የነበረውን አሁናዊ የከተማችን ዋጋ 9.4 እስከ 13.4 ድረስ ነው የግሽበቱ ራሱ የኑሮውን ነው መነግራችሁ ስለዚህ የመግዛት አቅሙ በዚህ መንገድ የወረደ ነው እንደማለት ይሄን ግሽበቱን ያስብበታል በውሉ መሰረት ማሰብ ያለበትን ነገር እንዲያስብ አድርጎት እዚህ ጋር 10,000 ብር ብለን ለምሳሌ የወሰርነውን ቤት እዚያ አጠገባችሁ 20,000 ብር ያከራዩዋል ምክንያቱም በባለፈው አመት ውል ተገዛ የሚለው ህግ ስለሌለ ስለዚህ ጎረቤት አማቾች ናችሁ አንድ አይነት ፋሲሊቲ ነው የምትጠቀሙት ሊፍቱ አንድ አይነት ሁሉ ነገር አንድ አይነት ነው የምትጠቀሙት ቤታችሁ ስገቡ ለዚህ ቤት የምትከፍሉት 20,000 ብር ነው ለዚህ ቤት 10,000 ብር ነው የምትከፍሉት ስለዚህ እንዴት ነው ማኔጅ ልታረጉት የምትችሉት ኦኬ ይሄኛው ተከራዩ እኔኮ በጣም ተጭኖብኛል ብሎ ይጨነቃል እዚህ ቤት ያለው ደግሞ ርካሽ ነው የሚከፍለው ብሎ የሚያስበው ሰው ደግሞ ካሁን የሆነ ነገር ሀፕን ያደርጋል ብሎ ያስባል ምክንያቱም ኢኮኖሚ እሱ ያያዋላ ጎረቤቱ የሚከፍለውና እሱ የሚከፍለውን የሚያነጻጽር ከሆነ ወይ ደግሞ ባለቤቶቹ ደግሞ ሲያነጻጽሩ ደግሞ በርካሽ ኢኮኖሚ ኖሮ አንተ ጋር እኮ ጥሩ ነው እየተባባሉ እንዴት ነው ጥሩ አይነት የአከራይና የተከራይ መስተጋብር እንዲኖራቸው ኤክስፔክት የሚደረገው ስለዚህ በዝውን ነበር መሰራት ያለበት ጥናቱን ጠንከር ብሎ እውነት ነው የአዲስ አበባ ያኗኗር ዘይቤ አወቃቀሩ በትንንሽ ቤቶች በግቢ ውስጥ በመናምን ብዙ አለ እውነት ነው ግን ስታንዳርድ ሌቭል እየሰሩ እንደዚህ አይነት ነገርን ማኔጅ ካላረገ በትክክለኝነት አንድ መጥፎ ወደ ብላክ የሚመስል ነገሮች እንዲሄዱ ሊያረግ ይችላል መንግስትም ማግኘት ያለበትን እያንዳንዱን ጥቅም እንዲያጣ ያረጋዋል ማለት ተመሳሳይ ላይ ከሆኑ ግን እያንዳንዱ አፓርትመንት አካባቢያቸው በዞናቸው እና ባላቸው ፋሲሊቲ አንድ በአፓርትመንት ውስጥ ሆኖ ኪችን ካቢኔት ሳይለጥፍ የሚያከራይና ኪችን ካቢኔት ለጥፎ የሚያከራይ እኩል ዋጋ አይገባውም መሬቱ ሲሚንቶ ሆኖ ሴራሚክ ለጥፎ የሚያከራይ እኩል አይገባው ስታንዳርድ ሴት ማድረግ ከዛ ከስታንዳርዱ ተነስቶ ሰው ምቾቴን እፈልጋለሁ ሲል ዋጋ ይከፍላል ምቾቴን አጥቼ ረከስ ያለ እፈልጋለሁ ሲል በዛ ስታንዳርድ ካልሄደ በስተቀር አሁን ባልነው በጅምላ 11.5% አስከፍለን ከዛ በኋላ የሚመጣውን ኪራይ ደግሞ መቆጣጠር ማችል ከጃችን ያመለጠ ከሆነ እንዴት ነው በተከራይና በአከራይ ያለውን ቆንጆ መዋደድ መተሳሰብ ጥሩ ሂደት እንዲሄድ ማድረግ የሚቻለው ይሄን በጣም መንግስት ቢያስብበት እና ለሚቀጥለው አመታትም ስሌት ያለው
ጠንከር ያለ ጥናት ስንፍናን ያስወገደ ጥናት ተደርጎ እያንዳንዷን ቁራጭ ቦታ ኪራዮች ከትንንሾቹ እስከ ትልቅ ኦኬ ሌክዠሪ ስታንዳርድ በኋላ ከሆነ ሌቭል በኋላ በፈለከው አከራይ ብላችሁ ልተውት ትችላላችሁ ስታንዳርዱ ከዛ በላይ ስለሆነ ያንን ሚት የሚያደርግ ጥንት ሬንጅ ያለው ሰው ስለሆነ ከዛ በላይ ያለውን ልተውት ትችላላችሁ ከዛ ግን ኖርማል ህዝብ የሚኖርበትን ሁሉ እያንዳንዱን ስታንዳርዳይዝድ አድርጎ ማከራየትና በሰው መስተጋብር መካከል ያለውን ተመሳሳይ ያለ መጎዳት ስሜት መፍጠር ካልተቻለ ነገ የሚመጡት የኪራይ ወይም የተሰሩ አፓርትመንቶች ወይም ኮንዶሚኒየም ወይም መኖሪያ ቤታቸውን አሁን ለኪራይ የሚለቁ ሰዎች ተጠቃሚ በፊት ግን ሲያከራዩ የነበሩ ሰዎች ተጎጂ አያደርግም ወይ ይሄን በደንብ መንግስት ቢመለከተው እጅግ በጣም ደስ ይለናል ሐሳብ አስተያየት ግን ካላችሁ በኮሜንት ላይ እንድታስቀምጡ ጋበዝኳችሁ 11.5% ማለት ለምሳሌ አንድ ሰው 10,000 ብር እንዳልኳችሁ በ0.115 ማባዛት ማለት ነው እያንዳንዱ የቤት ኪራያችሁ 6,000 ብርም ተከራዩ ሲባዛ በ0.115 ውጤቱ ይመጣል 100,000 ብርም ተከራዩ ስታባዙት 111,000 ይመጣል 50ም ተከራዩት ስታባዙት 55,750 ብር ይመጣል ስሌቱን ከተሳሳትኩ ይቅርታ ይደረግልኝ ግን እንደዛ ነው የሚመጣው በቃ በ0.115 ስታባዙት የሚመጣው ውጤት አሁን ለሚቀጥለው ጊዜያቶች ጨምራችሁ ከፍላችሁ የቤት ኮንትራታችሁን የምታድሱት ነው ሌላ እዚህ ጋር ቲፕ ሊሆናችሁ የሚችል ከሆነ በነገራችን ላይ ሰነዶች ማረጋገጫ መሄድ አይተበቅባችሁም ብዙዎቻችሁ እንደዛ ስለምትሉ ቀጥታ መሶብ አለላችሁ ያለ ስቃይ ቀጥታ መሶብ ገብታችሁ ኮንትራታችሁን ጨርሳችሁ መውጣት ትችላላችሁ 11 ቦታ ላይ ያለ መሰለኝ መሶብ በጣም ሲምፕል ነው ቴክኖሎጂ ደግሞ ጎበዝ ከሆናችሁ ቴክኖሎጂ ሳፖርት ያረጋችኋል ቀላል ይሆንላችኋል ማለት ነው ስለነበረን ጊዜ እጅግ በጣም አመሰግናችኋለሁ ሐሳብ አስተያየት ካላችሁ አሁንም እንዳዘነጉ ከታች አስቀምጡልን ቪዲዮአችንን ላይክ ማድረጋችሁን አዘንጉ ኤርሚዛ ኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት